ነው ጸጉርሽ አርቲፊሻል መልክሽ አርቲፊሻል አምሮብኛል ብለሽ ፈረሷን መስለሻል አምሮብኛል ብለሽ ፈረሷን መስለሻል የቅጥነቷ ነገር አይወራ ይቅር የቅጥነቷ ነገር አይወራ ይቅር ይጠቀሙብሻል ልክ እንደ ጥርስ ስንጥር እስቴኪኒ ማለቷ ነው ውደጅኛ አትበለኝ ምንህን ልውደድክ እኮ ስልኮ ነው ማለት ውደጅኛ አትበለኝ ምንህን ልውደድክ ውደደኛ አትበለኝ ምንህን ልውደድክ ለኔ አይሆነኝም እንዳንተ አይነቱ ድንክ ለኔ አይሆነኝም እንዳንተ አይነቱ ድንክ ታይ አይሆንም ስልሽ ይሆናል ብለሽኝ አንቺን ግራ ይግባሽ ግራ እንዳጋባሽኝ ሰናይት እህቴ ቆንጆስ ቆንጆ ነበርሽ ካይንስ ከጥርስሽ ታዲያ ምን ያደርጋል ጸባይ ግን የለሽ ዜሮ ታዲያ ምን ያደርጋል ጸባይም የለሽ አስቱዬ አስትነት በጣም ደብሮሻል ደገሚው ደግሞ እንደገና ደግመን አስትነት በጣም ደብሮሻል ስጋ የጠፋበት ድመቴን መስለሻል ቆንጆስ ነበርሽ ቆንጆ ነበርሽ ካይን ከከንፈር እግርሽ ከበደኝ ልክ እንደሞፈር እግርሽ ግን ከበደ ልክ እንደሞፈር ወይኔ አቤቱ ፍቅርህን ፍቅሬ ነው ፍቅርህም ፍቅሬ ነው ከጠላኝ ወዲያ የምን ማሽማጠጥ ነው የበረሃው ሎሚ ቅጠሉ ሰፋፊ አንቺ ዝምተኛ ቀሚስሽ ለካፊ Just received an urgent message from police. They're looking for a missing dad. The girl only had a drawing of her father. She didn't have a photo, just this drawing of her father. Have an update from police. Officers have now located the father just moments ago. አንዴ ብቻ ይድላኝ አንዴ ብቻ ልረፍ አንዴ ብቻ ልኑር አንዴ ብቻ ልትረፍ ፋታ ብቻ ላግኝ እንደምፈልገው እንዴት እንደማለቅስ እኔ ነኝ የማውቀው የትዝታው ሳሙኤል ታናሽ ወንድም መዝሙር እንዳወጣ ሰማችሁ መዝሙሩን አሰማችኋለሁ ግን ይሄንን መዝሙር ቲክቶክ ላይ የለቀቀው ልጅ ከትንሽ ቀን በኋላ ሙሉ መዝሙሩ እንደሚለቀቅ ተናግሯል ከመለቀቁ በፊት የደረሰውን መዝሙር ፖስት አድርጎ ታየሁትና በጣም ደስ አለኝ ይተካል እግዚአብሔር አገልጋይ ለቤቱ ማለት አሁን እንግዲህ ትዝታው ሳሙኤል ምን እንደሚል ባላቀም እኛ ግን በቤቱ ያጽናህ እንለዋለን መዝሙሩን ስሙት ስበድለውይ ቤትህ እንዴት ልምጣ ከፍቅርህ ረቄ ኖር ያለው ስቀጣ አሁን ግን ሲገባኝ
በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለሁ። አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለሁ። ላንተ እንደሚገባኝ አልቆምኩም፣ ላንተ እንደሚገባኝ አልኖርኩም። ኃጢአቴን ሳስበው እኔ የማለቅሰው እንዲህ ነኝ አውቃለሁ እኔ ጎስቋላው። አሁን በጣም የቅርብህ ጓደኛህን ፖስት ላይ በቃ RIP ምናምን ብለው ፖስት አድርገውት ሞቷል እና ያንን ምሰማው አስታውሳለሁ። ስራ እየገባው ነው ምሰማው የሆነ ታክሲ ውስጥ ምናምን ነው ልክ ፌስቡክ ስከፍት RIP ምናምን እንዴ እንትና ሞተ ምናምን ትላለህ። ታክሲ ውስጥ ነህ፣ ከዛ እዚህ ስራ ቦታ ትገባለህ በዛ ስሜት እና አሁን ሼር የሚያደርገ ሰው ምንድነው ምን ያህል ቅርበት እንዳለ ከጓደኛ ጋር የነበረህን ቅርበት ምናምን እዚህ ያሉት ሰዎች ላያውቁት ይችላሉ። እና በቃ አይዞ ምናምን በቃ ያው እንግዲህ ያጋጥማል ምናምን ቶሎ ወደ ስራ ምናምን ትገባለህ። እና ያ ሰው እኮ ምናልባት አብሮ ወደገ ነው ጓደኛ ነው። በየቀኑ ግን ይሄን እውነቴን ነው በየቀን እኔ አንድ ቀን አስታውሳለሁ የሆነ ሙሉ ሳምንቱን ቀን በቀን ይወጣ ነበር ቀን በቀን በቃ አዎ። እና እኔ እንጂ አሁን አላስታውስም እንዳለቀስኩኝ በቃ ሙሉ እንዲሁ አለፈ። ባንተ ስም ተጠራሁ በድፍረትህ ኮራሁ፣ ግን ልትለየኝ ነው ብቻዬን ነኝ ፈራሁ። ለካ እንዲህ ብርቅ ነው የአንድ ሌሊት እንቅልፍ፣ ለካ እንዲህ ይሞቃል የክንዶችህ እቅፍ። አየ ጦርነት ግፍ ምን ላገር ቢዘምቱ ጠላትን ቢመቱ፣ ለሰንደቅ ዓላማ በክብር ቢሞቱ፣ ነገር ሁሉ ከንቱ የልብ አይደርስም፣ የአፍቃሪን ጥያቄ ጦር ሜዳ አይመልስም። መቼስ ልትሄድ ነው ዝመት የአባትህ ነው፣ ኢትዮጵያዊ ሆነህ የተለመደ ነው። ግን እንጋባለን ብለሃል ለግንቦት፣ ነገርኩህ እንዳትሞት። የትዝታው ሳሙኤል ታናሽ ወንድም መዝሙር እንዳወጣ ሰማችሁ? መዝሙሩን አሰማችኋለሁ። ግን ይሄንን መዝሙር ቲክቶክ ላይ የለቀቀው ልጅ ከትንሽ ቀን በኋላ ሙሉ መዝሙሩ እንደሚለቀቅ ተናግሯል። ከመለቀቁ በፊት የደረሰውን መዝሙር ፖስት አድርጎ ታየሁትና በጣም ደስ አለኝ። ይተካል እግዚአብሔር አገልጋይ ለቤቱ ማለት አሁን እንግዲህ ትዝታው ሳሙኤል ምን እንደሚል ባላቅም እኛ ግን በቤቱ ያጽናህ እንለዋለን። መዝሙሩን ስሙት። ስበድለውይ ቤትህ እንዴት ልምጣ፣ ከፍቅርህ ረቄ ኖር ያለው ስቀጣ። አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለሁ። አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለሁ። ላንተ እንደሚገባኝ አልቆምኩም፣ ላንተ እንደሚገባኝ አልኖርኩም።
ኃጢአቴን ሳስበው እኔ የማለቅሰው እንዲህ ነኝ አውቃለው እኔ ጎስቋላው። የቡና ብርጭቆ ይዛል በድንገት የሆነ ሰው መጥቶ እጅህን ቢገፋህ ቡናው ይደፋብሃል። ቡናው ለምንድን ነው የተደፋብህ ተብለህ ስትጠየቅ እገሌ ሲገፋኝ ቡና የተደፋ ነው የምትለው። መልሱ ልክ ሊመስል ይችላል፣ ግን አይደለም። ቡናውን የደፋው ብርጭቆ ውስጥ ቡና ስለነበር ነው። ብርጭቆ ውስጥ ሻይ ቢሆን ኖሮ የምትደፋው ሻይ ነበር። የምትደፋው ነገር ብርጭቆ ውስጥ ያለውን ነገር ነው። አንዳንዴ ነገሮች ገጥመውን ህይወት ሲፈትነን የምናሳየው ማንነትና የምናንጸባርቀው እይታ ውስጣችን ያለው ባህሪና የሳቤ ምልከታ ነው። ስለዚህ መጠየቅ ያለብን ማን ነው የገፋን ሳይሆን ብርጭቆዬ ውስጥ ምን ነበር የሚለውን ነው። የህይወት ፈተና መዳኔንም እንጃፈርቻለሁ ሳልተኛ በውኔ ያለው ፍቅርሽ ቁጭ ብዬ ያቃዠኛል። ኧረ ምነው ግራ ወጣ አንቺ ልጅ ቡናውን ገባ አድርገሽ ቁይው። አልችልም። አንቺ ልጅ ገንዘብ ዋዛ ማትወጣ አንቺ ፈጣጣ አይለለ ገዳዬ እዛም ዛፍ እዚህም ዛፍ ይዘላል ጦጣ የፋሲል የገንዘብ ዋዛ ማትወጣ ተሰርቶ ነው የመጣው። አታወጣም አንተ ወየኔ እናት አልቻሜ ወልቻሜ እኔ ግንድግር አልቻሜ ወልቻሜ እኔ ይሄ ማለት እኮ ነው። አልቻሜ ወልቻሜ እኔ ግንድግር ግንድግር ኧረ በስመ አንተ አለኸኝ ብዬ ለሰውም አልነግር አንተ አለኸኝ ብዬ ለሰውም አልነግር ደጓባይለኔ ባለ ሀገር ይሉኛል አሁነኝ ባለ ሀገር የባለ ሀገር ልጅ ናት። ባለ ሀገር ይሉኛል አሁነኝ ባለ ሀገር የወዴን አውርቼ ለስንቱ ልናገር ለስንቱ ልናገር ደርባባ ደርባባ ለአንድ ይወልዳሉ እናቷ